ተስፋዬ በጌታ ሆነንተ እንግዲህ ምንስ ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮ። በኢትዮጵያ የኪነ ጥበብ ዓለም ውስጥ ስመጥር እና በሁላችንም ዘንድ እጅጉኑ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ከዚህ ዓለም መለየቱን በከፍተኛ ሐዘን ሰምተናል። በብዙዎች ቀልዱ እና በማይጠገቡ ፈገግታዎቹ እንዲሁም በቀልዶቹ ውስጥ ጠንካራ እና አስተማሪ መልእክቶችን በማስተላለፍ የምናውቀው ተወዳጁ አርቲስት ነጻነት ወርቅነህ ባደረበት ህመም በሕክምና ሲረዳ የቆየ ሲሆን እናም አሁን በዚህ ጊዜ ተወዳጁ እና በብዙዎቻችን ልብ ውስጥ የማይረሱ ስራዎችን ሰርቶ የነበረው ተወዳጁ አርቲስት ነጻነት ወርቅነህ ህይወቱ ማለፉ ተሰምቷል። አርቲስት ነጻነት ወርቅነህ በበርካታ የቴሌቪዥን ድራማዎች እና ፊልሞች የብዙዎቻችን ቤት ያደመቀ በችሎታው እና በፈገግታው የሚታወቅ ድንቅ የጥበብ ሰው ነበረ። እንዲሁም በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ እጅጉኑ የተደሰትንበት የብዙዎቻችንን ቤት ያደመቀ የማይረሱ የቤተሰብ ጨዋታዎችን በእጅጉ የተደሰትንበት የማይረሱ ጊዜዎችን በነጻነት አሳልፈናል። በዚህ ላይ ደግሞ ብዙ የፕሮቴስታንት ቤተሰቦች በፕሮግራሙ ላይ ሲገኙ ዝማሬዎችን እንዲዘምሩ ወይንም ስለ ወንጌል እንዲመሰክሩ ሲያደርግ የተመለከትነው ጊዜያቶች ነበሩ። እንዲሁም እሱ ራሱ ከአንዳንድ ሰዎች ጋር ሲዘምር ተመልክተን ነበረ። ታዲያ ሞት ለሰዎች ሁሉ ያለነውና ወንድማችን በዛሬው ዕለት ሞቱን ሰምተናል። እስኪ ከነጻነት ወርቅነህ ንግግሮች እንዲሁም ቀልዶች የተወሰዱ ቪዲዮዎችን ተከታትለን እንመለስ። እሺ ያማረሽ ነገር ካለ በአስቸኳይ ጠይቂ። እኔ ለባለቤትሽ አሳውቅልሻለሁ በአስቸኳይ። እሺ ትጥቅ ያስፈልጋል። አንዳንድ ስፖርተኞች በቃ ትጥቅ ለማሳየት ነው የሚሄደው። ሻንጣ ነው የሚቀርመው እንደዚህ እና 35 ደቂቃ 40 ደቂቃ ይፈጅባቸው እስኪለብሱ ድረስ ማለት ነው። ገና ላብ ሲወጣ እኮ ይጠርጋል ተብሎ ነው እዚህ ጋር የሚደረገው። ምን ይመራል ሲባል ሰምተሽ ታውቂያለሽ? ኮሶ ተስፋዬ በጌታ ሆነንተ እንግዲህ ምንስ ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ አላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ። እንግዲህ የነጻነት ወርቅነህን ቪዲዮዎችን ተከታትለን ተመልሰናል። ቪዲዮዎቹንም እንደተመለከታችኋቸው ነበሩ። በዚህ ጉዳይ ላይም የጉርሻ ፔጅ እንዲህ በማለት መልእክቱን አስተላልፏል። ጉርሻ ፔጅ ያስተላለፈውን መልእክት እንዲህ በማለት እናቀርብላችኋለን። የሐዘን ዜና። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥር እና በሁላችንም ዘንድ እጅጉኑ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ወይንም ነፂ ባደረበት ድንገተኛ ከዚህ ዓለም ሞት መለየቱ በከፍተኛ ሐዘን ሰምተናል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ላይ ለበርካታ ዓመታት የሚተላለፈው በብዙዎች ቤት ውስጥ በሚወደድ የቤተሰብ ጨዋታ ፕሮግራም አዘጋጅነት እና አቅራቢነት ይታወቃል። ከፕሮግራም አቅራቢነት ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱ እና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወቱ እንዲህ ናት። ትላንትና ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋ እንዲህ በድንገት መለየትህ መላው የጥበብ ቤተሰብ እና አድናቂዎችን በሐዘን ሰበር አድርገሃል። ነጻነት ወርቅነህ ባለትዳር የሶስት ልጆች አባት ነበረ። ባበረከተው ስራዎቹ በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹ፣ ለመላው የጥበብ አፍቃሪያን ፈጣሪ መጽናናት እንዲሰጣችሁ እንመኛለን ሲል ጉርሻ ፔጅ በራሱ ገጽ ላይ አስፍሯል።
ታዲያ እኛም ለቤተሰቦቹ እንዲሁም ለልጆቹ እና ለጥበብ አፍቃሪያን በሙሉ እግዚአብሔር መጽናናቱን ይስጣችሁ እያልን አዳዲስ መረጃዎች ሲወጡ መረጃዎችን የምናቀርብላችሁ ይሆናል። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አይዘንጉ። ይሄ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር በማድረግ ቤተሰብ ይሁኑ እንላለን። እኛ በአዲስ መረጃ እስክንመለስ ድረስ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።